ምዕራፍ 6 ሰለሞን ለሕዝቡ ያሰማው ንግግር። ያን ጊዜም ሰለሞን እግዚአብሔር በጨለማ ውስጥ እኖራለሁ ብሏል፣ እኔም ለዘላለም የሚኖርበት ዝግጁና ቅዱስ ቤት ለስሙ ሠራሁ አለ። ንጉሡ ሰለሞንም ፊቱን መልሶ የእስራኤልን ጉባኤ ሁሉ መረቀ። የእስራኤልም ጉባኤ ሁሉ ቆመው ነበር። እርሱም አለ፣ ለአባቴ ለዳዊት በአፉ የተናገረ በእጁም የፈጸመ የእስራኤል አምላክ እግዚአብሔር ይመስገን። እርሱ ሕዝቤ ከግብፅ ምድር ካወጣውበት ጊዜ ጀምሮ ከእስራኤል ነገድ በዚያ ለስሜ ቤት ይሠራበት ዘንድ ከተማን አልመረጥኩም። በሕዝቤ እስራኤል ላይም ይነግሥ ዘንድ ሰውን አልመረጥኩም። ነገር ግን ስሜ በዚያ እንዲጠራባት ኢየሩሳሌምን መርጫለሁ። በሕዝቤም በእስራኤል ላይ ንጉሥ እንዲሆን ዳዊትን መርጬዋለሁ ብሏል። አባቴም ዳዊት ለእስራኤል አምላክ ለእግዚአብሔር ቤት ይሠራ ዘንድ በልቡ አስቦ ነበር። እግዚአብሔርም አባቴን ዳዊትን ለስሜ ቤት ትሠራ ዘንድ በልብህ አስበሃልና ይህን በልብህ ማሰብ መልካም አደረግ። ነገር ግን ከወገብ የሚወጣው ልጅ እርሱ ለስሜ ቤትን ይሠራል እንጂ አንተ አትሠራልኝም አለው። እግዚአብሔርም የተናገረውን ቃል ፈጸመ። እግዚአብሔርም እንደተናገረ በአባቴ በዳዊት ፋንታ ተተካሁ። በእስራኤልም ዙፋን ላይ ተቀመጥኩ። ለእስራኤል አምላክ ለእግዚአብሔር ስም ቤት ሠራሁ። ከሕዝቡም ከእስራኤል ጋር ያደረገው የእግዚአብሔር ቃል ኪዳን ያለባት ታቦት በዚያ ውስጥ አኖርኩ። ሰለሞንም በእስራኤል ጉባኤ ሁሉ ፊት በእግዚአብሔር መሠዊያ አንጻር ቆሞ እጆቹን ዘረጋ። ሰለሞንም ርዝመቱ 5 ክንድ ወርዱም 5 ክንድ ቁመቱ 3 ክንድ የሆነ የናስ መድረክ ሰርቶ በእግዚአብሔር ቤት አደባባይ መካከል ተክሎ ነበር። በላዩም ቆመ። በእስራኤልም ጉባኤ ሁሉ ፊት በጉልበቱ ተንበርክኮ እጁን ወደ ሰማይ ዘረጋ፣ እንዲህም አለ፣ አቤቱ የእስራኤል አምላክ ሆይ፣ በሰማይም በምድርም አንተን የሚመስል አምላክ የለም። በፍጹም ልባቸው በፊት ለሚሄዱ ባሪያዎች ቃል ኪዳንንና ምሕረትን የምታጸናና የምትጠብቅ አንተ ነህ። ለባሪያ ለአባቴ ለዳዊት እንዲህ ብለህ የተናገርከውን የጠበቅ በአፍህ ተናገርህ። ዛሬም እንደሆነው በእጆች ፈጽም። አሁንም አቤቱ የእስራኤል አምላክ ሆይ፣ አንተ በፊቴ እንደሄድህ ልጆችህ በሕጌ ይሄዱ ዘንድ መንገዳቸውን ቢጠብቁ በእስራኤል ዙፋን የሚቀመጥ ሰው በፊቴ አይታጣም ብለህ የተናገርከውን ለባሪያ ለአባቴ ለዳዊት ጠብቅ፣ አጽናም። አሁንም አቤቱ የእስራኤል አምላክ ሆይ፣ ለባሪያ ለዳዊት የተናገርከው ቃል ይጽና። በውኑ እግዚአብሔር ከሰው ጋር በምድር ላይ ይኖራልን? እነሆ ሰማይ ሰማየ ሰማያት ይወስን ዘንድ አይችልም። እንግዲህ ያስኔ የሠራሁት ይህ ቤት ምንድን ነው? ነገር ግን አቤቱ አምላኬ ሆይ፣ ወደ ባሪያ ጸሎትና ልመና ተመልከት። ባሪያ በዚህች ዕለት በፊትህ የሚጸልየውን ጸሎት ልመናውንም ስማ። ባሪያ በዚህ ቤት የሚጸልየውን ጸሎት ትሰማ ዘንድ በዚህ ስሜ ይሆናል ወዳልኸው ስፍራ ወደዚህ ቤት ዓይኖች ቀንና ሌሊት የተገለጡ የሚሆኑ ባሪያህና ሕዝብህ እስራኤል በዚህ ስፍራ የሚጸልዩትንም ልመና ስማ። በተዘጋጀው በማደሪያ በሰማየ ሰማያትህም ይቅር በል። ሰው ባልንጀራውን ቢበድል ይምልም ዘንድ በላዩ መሐላ ቢጭንበት እርሱም መጥቶ በዚህ ቤት በመሠዊያ ፊት ቢናዘዝ በሰማየ ሰማይ አድርግም
በባሪያዎችም ላይ ዳኛ ሁን፣ በበደለኛውም ላይ ፍረድ። መንገዱንም በራሱ ላይ መልስበት፣ ንጹሑንም አጽድቀው፣ እንደ ጽድቁም ክፈለው። ሕዝብህ እስራኤል አንተን ስለበደሉ በጠላት ፊት ድል ተመተው ወደ አንተ ቢመለሱ ስምህንም ቢያከብሩ በዚህ ቤት በፊትህ ቢጸልዩና ቢለምኑ አንተ በሰማይ ሰማይ የሕዝብህንም የእስራኤልን ኃጢአት ይቅር በል፣ ለእነርሱም ለአባቶቻቸውም ወደ ሰጠሃት ምድር መልሳቸው። አንተን ስለበደሉ ሰማያት በተዘጉ ጊዜ ዝናብም ባልዘነበ ጊዜ በዚያ ስፍራ ቢጸልዩ ስምህንም ቢያከብሩ ባዋረድካቸው ጊዜ ከኃጢአታቸው ቢመለሱ አንተ በሰማይ ሰማይ የባሪያዎችህን የሕዝብህን የእስራኤልን ኃጢአት ይቅር በል፣ የሚሄዱበትንም መልካም መንገድ አሳያቸው። ለሕዝብህም ርስት አድርገህ ለሰጠሃት ምድር ዝናብን ስጥ። በምድር ላይ ራብ ወይም ቸነፈር ወይም ዋግ ወይም አረማሞ ወይም አንበጣ ወይም ኩብኩባ ቢሆን ጠላቶቻቸውም የሀገሩን ከተሞች ከበው ቢያስጨንቋቸው ማናቸውም መቅሰፍትና ደዌም ቢሆን ማንም ሰው ወይም ሕዝብ እስራኤል ሁሉ ማናቸውም ሰው ሕማሙንና ሐዘኑን አውቆ ጸሎትና ልመና ቢያደርግ እጆችህም ወደዚህ ቤት ቢዘረጋ አንተ በተዘጋጀው በማደሪያ በሰማይ ስማው፣ ይቅርም በለው። ልቡን ለምታውቀው ሰው ሁሉ እንደ መንገዱ ሁሉ መጠን ክፈለው። አንተ ብቻ የሰውን ልጆች ልብ ታውቃለህና። አባቶቻችን በሰጠው ምድር ላይ በሚኖርበት ዘመን ሁሉ ይፈሩ ዘንድ በመንገዶችህም ይሄዱ ዘንድ ከሕዝብ ከእስራኤል ያልሆነ እንግዳ ስለ ታላቁ ስም ስለ ብርቱም እጅ ስለ ተዘረጋውም ክንድ ከሩቅ አገር መጥቶ በዚህ ቤት በጸለየ ጊዜ አንተ በማደሪያ በሰማይ ስማ። የምድርም አሕዛብ ሁሉ ስምህን ያውቁ ዘንድ እንደ ሕዝብህም እንደ እስራኤል ይፈሩ ዘንድ በዚህም በሠራሁት ቤት ስምህ እንደ ተጠራ ያውቁ ዘንድ እንግዳው የሚለምህን ሁሉ አድርግ። ሕዝብህም ጠላቶቻቸውን ለመውጋት አንተ በምትልካቸው መንገድ ቢወጡ አንተም ወደ መረጥካት ወደዚች ከተማ እኔም ለስምህ ወደ ሠራሁት ቤት ለአንተ ቢጸልዩ ጸሎቶቻቸውንና ልመኖቻቸውን በሰማይ ስማ፣ ፍርድንም ፍረድላቸው። የማይበድል ሰው የለምና አንተን ቢበድሉ ብትቈጣቸውም ስለ ጠላቶቻቸውም አሳልፈ ብትሰጣቸው ሩቅም ወይም ቅርብ ወደ ሆነ ሀገር ጠላቶቻቸው ቢማርኳቸው በተማረኩባቸው ሀገር ሆነው በልባቸው ንስሐ ቢገቡ በምርኮቻቸው ሀገር ሳሉ ተመልሰው ኃጢአት ሰርተናል በድለናልም ክፉም አድርገናል ብለው ቢለምኑ በተማረኩበት ሀገር ሳሉ በፍጹም ልባቸውና በፍጹም ነፍሳቸው ወደ አንተ ቢመለሱ ለአባቶቻቸውም ወደ ሰጠሃት ወደ ምድራቸው ወደ መረጥካትም ከተማ ለስምህም ወደ ሠራሁት ቤት ቢጸልዩ ጸሎቶቻቸውንና ልመኖቻቸውን በተዘጋጀ በማደሪያ በሰማይ ስማ፣ ፍርድንም አድርግላቸው። አንተንም የበደሉህን ሕዝብህን ይቅር በል። አሁንም አምላኬ ሆይ በዚህ ስፍራ ወደሚሆነው ጸሎት ዓይኖችህ የተገለጡ ጆሮዎችህም የሚደመጡ ይሁኑ የሚያደምጡ ይሁኑ። አሁንም አቤቱ አምላክ ሆይ ከኃይልህ ታቦት ጋር ወደ ዕረፍት ተነሳ። አቤቱ አምላክ ሆይ ካህናት ደህንነትን ይልበሱ፣ ቅዱሳንህም በደስታ ደስ ይበላቸው። አቤቱ አምላክ ሆይ የቀባኸው ሰው ፊትህን ከቀባኸው ሰው አትመልስ። ለባሪያህ ለዳዊት ምሕረትን አስብ። ምዕራፍ 7 የእግዚአብሔር ቤተ
ቅዳሴ መከበር። ሰለሞንም ይህንን ጸሎት በፈጸመ ጊዜ እሳት ከሰማይ ወርዶ የሚቃጠለውን ቁርባንና መስዋዕቱን ሁሉ በላ። የእግዚአብሔርም ክብር ቤቱን ሞላ። የእግዚአብሔርም ክብር የእግዚአብሔርን ቤት ሞልቶት ነበርና ካህናቱ በዚያች ዕለት ወደ እግዚአብሔር ቤት መግባት አልቻሉም። የእስራኤል ልጆች ሁሉ እሳቱ ሲወርድ የእግዚአብሔርም ክብር በቤቱ ላይ ሲሆን ያዩ ነበር። ድንጋይ በተነጠፈችበት ምድር በግንባራቸው ተደፍተው ሰገዱ። እርሱ ቸር ነውና ምሕረቱም ለዘላለም ነውና እያሉ እግዚአብሔርን አመሰገኑ። ንጉሡም ሰለሞን የእስራኤል ሕዝብ ሁሉ በእግዚአብሔር ፊት መሥዋዕት ያቀርቡ ነበር። በዚያችም ዕለት ንጉሡ ሰለሞን 22,000 በሬዎችንና 120,000 በጎችን ሰዋ። እንዲሁ ንጉሡና ሕዝቡ ሁሉ የእግዚአብሔርን ቤት ቅዳሴን አከበሩ። ካህናቱም በየሥርዓታቸው፣ ሌዋውያኑም ደግሞ ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ የሚለውን የዳዊትን መዝሙር እየዘመሩ ንጉሡ ዳዊት እግዚአብሔርን ለማመስገን የሠራውን የእግዚአብሔርን ዜማ ዕቃ ይዘው ቆመው ነበር። ካህናቱም በፊታቸው መለከት ይነፉ ነበር። እስራኤልም ሁሉ ቆመው ነበር። ሰለሞንም በእግዚአብሔር ቤት ፊት የነበረውን የአደባባዩን ውስጥ ቀደሰ። ሰለሞንም የሠራው የናስ መሠዊያ የሚቃጠለውን መሥዋዕትና የእህሉን ቁርባን ስቡንም መያዝ አልቻለምና የሚቃጠለውን መሥዋዕትና የደህንነቱንም መሥዋዕት ስብ በዚያ አቀረበ። ሰለሞንም ከእርሱም ጋር እጅግ ታላቅ ጉባኤ የሆኑ ከኤማት መግቢያ ጀምሮ እስከ ግብጽ ወንዝ ድረስ ያሉ እስራኤል ሁሉ በዚያ ጊዜ 7 ቀን በዓል አደረጉ። መሠዊያውንም ቀድሶ 7 ቀን በዓል አድርጎ ነበርና በ8ኛው ቀን የፍጻሜ በዓል አደረገ። በ7ኛውም ወር በ23ኛው ቀን ሕዝቡን ወደ ድንኳናቸው አሰናበተ። እግዚአብሔር ለዳዊትና ለሰለሞን ለሕዝቡም ለእስራኤል ስላደረገው ቸርነት በልባቸው ደስ ብሏቸው ሄዱ። ሰለሞንም የእግዚአብሔርን ቤትና የንጉሡን ቤት በእግዚአብሔር ቤትና በራሱ ቤት ይሠራ ዘንድ በልቡ ያሰበውን ሁሉ ጨረሰ፣ አከናወነም። እግዚአብሔርም ለሰለሞን በሌሊት ተገልጦ እንዲህ አለው፣ ጸሎትህን ሰምቻለሁ። ይህን ስፍራ ለራሴ ለመሥዋዕት ቤት መርጬዋለሁ። ዝናብ አይወርድም፣ እንዳይወርድ ሰማያቱን ብዘጋ ወይም የሚያፈራውን እንጨት ሁሉ ይበላ ዘንድ አንበጣን ባዝ ወይም በሕዝቤ ላይ ቸነፈርን ብሰድ በስሜ የተጠሩት ሕዝቤ ሰውነታቸውን አዋርደው ቢጸልዩ ፊቴንም ቢፈልጉ ከክፉ መንገዳቸውም ቢመለሱ በሰማይ ሆኜ እሰማቸዋለሁ፣ ኃጢአታቸውንም ይቅር እላለሁ፣ ምድራቸውንም እፈውሳለሁ። አሁንም በዚሁ ስፍራ ለሚጸለይ ጸሎት ዓይኖቼ ይገለጣሉ፣ ጆሮዎቼም ያዳምጣሉ። አሁንም ስሜ ለዘላለም በዚያ ይኖር ዘንድ ይህን ቤት መርጫለሁ፣ ቀድሻለሁም። ዓይኖቼና ልቤም ዘወትር በዚያ ይሆናሉ። አንተም ደግሞ አባትህ ዳዊት እንደሄደ በፊቴ ብትሄድ እንዳዘዝኩም ሁሉ ብታደርግ ሥርዓቴንና ፍርዴንም ብትጠብቅ ከአባትህ ከዳዊት ጋር በእስራኤል ላይ አለቃ የሚሆን ከዘርህ አይታጣም ብዬ ቃል ኪዳን እንዳደረግሁ የመንግሥትህን ዙፋን አጸናለሁ። እናንተ ግን ብትመለሱ የሰጠኋችሁን ሥርዓቴን ትእዛዜን ብትተዉ ሄዳችሁም ሌሎች አማልክትን ብታመልኩ ብትሰግዱም ላቸውም እኔም ለአባቶቻችሁ ከሰጠኋቸው ምድር እነቅላችኋለሁ። ለስሜም የቀደስኩትን ይህን ቤት ከፊቴ እጥለዋለሁ፣
በአሕዛብም ሁሉ መካከል ምሳሌና ተረት አደርገዋለሁ። ከፍ ከፍ ብሎም የነበረውንም ይህን ቤት እያየ በዚያ የሚያልፍ መንገደኛ ሁሉ እግዚአብሔር በዚህ ሀገርና በዚህ ቤት ስለምን እንዲህ አደረገ ብሎ ይደነቃል። መልሰውም ከግብጽ ምድር ያወጣቸውን የአባቶቻቸውን አምላክ እግዚአብሔርን ትተው ሌሎች አማልክት ስለተከሉ ስለሰገዱላቸውም ስላመለኳቸውም ስለአገለገሏቸውም ስለዚህ ይህን ክፉ ነገር ሁሉ አመጣባቸው ይላሉ። ምዕራፍ 8 እንዲህም ሆነ ሰለሞን የእግዚአብሔርን ቤትና የራሱን ቤት የሠራበት 20 ዓመት በተፈጸመ ጊዜ ኪራም ለሰለሞን የሰጠውን ከተሞች ሰለሞን ሠራቸው፣ የእስራኤልም ልጆች አኖረባቸው። ሰለሞንም ወደ ኤማቱ ሱባ ሄደ፣ በረታባትም። በምድረ በዳም ያለውን ተድሞርን በኤማትም የጸኑ ከተሞች ሁሉ ሠራ። ደግሞም ቅጥርና መዝጊያ መወርወሪያም የነበራቸውን የተመሸጉትን ከተሞች ላይኛውን ቤተሆርን ታችኛውን ቤተሆርን ሠራ። በዓላትንም ለሰለሞንም የነበሩትን ዕቃዎች ቤት ከተሞች ሁሉ የሰረገላውንም ከተሞች ሁሉ የፈረሰኞችንም ከተሞች ከኢየሩሳሌምም በሊባኖስ በመንግስቱም ምድር ሁሉ ሰለሞን ይሠራ ዘንድ የወደደውን ሁሉ ሠራ። ከኬጢያውያንና ከአሞራውያን ከፌርዜዮናውያን ከኤሞያውያን ከኢያቡሳውያን የቀሩትን ከእስራኤል ወገን ያልሆኑትን ሕዝብ ሁሉ የእስራኤልም ልጆች ያላጠፏቸውን በኋላም በምድር ላይ የቀሩትን ልጆቻቸውን ሰለሞን እስከ ዛሬ ድረስ ገባሮች አደረጋቸው። ሰለሞንም በመንግስቱ ከእስራኤል ልጆች ማንንም አገልጋይ አላደረገም። እነርሱም ሰልፈኞች፣ የሹሞችም አለቆች፣ የሰረገሎችና የፈረሰኞች ባልደራሶች ነበሩና እነዚህም በሕዝቡ ላይ ያለውን ሥራ የሚቆጣጠሩ የንጉሡ የሰለሞን አይነተኞች አለቆች 250 ነበሩ። ሰለሞንም የእግዚአብሔር ታቦት የገባችበት ስፍራ ቅዱስ ነውና ሚስቱ በእስራኤል ንጉሥ በዳዊት ቤት አትቀመጥም ሲል የፈርዖንን ልጅ ከዳዊት ከተማ ወደ ሠራላት ቤት አወጣት። በዚያ ጊዜ ሰለሞን በእግዚአብሔር ቤት ፊት በሠራው በእግዚአብሔር መሠዊያ ላይ ለእግዚአብሔር የሚቃጠለውን መሥዋዕት አቀረበ። ሙሴም እንዳዘዘ እንደ ሥርዓታቸው በየቀኑ ሁሉ በየሰንበታቱም በየመማቻዎቹም በየበዓላቱ በየዓመቱ 3 ጊዜ በየቂጣው በዓልና በየ7ቱ ሱባዔ በዓል በየዳሱም በዓል ቁርባን ያቀርቡ ነበረ። የእግዚአብሔርም ሰው ዳዊት እንዲህ አዞ ነበርና ካህናቱን እንደ አባቱ እንደ ዳዊት ሥርዓት በየአገልግሎቶቻቸው ሰሞን ከፈላቸው። ሌዋውያንም እንደ ሥርዓቶቻቸው ያመሰግኑ ዘንድ በካህናቱ ፊት ያገለግሉ ዘንድ በየሰሞናቸው ከፈላቸው። በረኞቹንም ደግሞ በየበሩ ሁሉ በየሰሞናቸው ከፈላቸው። እነርሱም ንጉሡ ስለ ነገሩ ሁሉና ስለ መዝገቡ ካህናቱንና ሌዋውያኑን ያዘዘውን ነገር ሁሉ አልተላለፉም። እነሆ መሠረቱ ከተጣለ ጀምሮ ሰለሞን የእግዚአብሔርን ቤት እስከ ፈጸመ ድረስ ሥራው ሁሉ የተዘጋጀ ነበር። የእግዚአብሔርን ቤት ተፈጸመ። ሰለሞንም የዚያን ጊዜ በኤዶምያስ ምድር በባህር ዳር ወዳሉ ወደ ጋሲዮን ጋብርንና ወደ ኤላት ሄደ። ኪራምም መርከቦችንና የባህርን ነገር የሚያውቁትን መርከበኞች በአገልጋዮቹ እጅ ላከለት። እነርሱም ከሰለሞን አገልጋዮች ጋር ወደ ሴፌር መጡ። ከዚያም
450 መክሊት ወርቅ ወስደው ወደ ንጉሱ ወደ ሰለሞን አመጡ። ምዕራፍ 9 የንግሥተ ሳባ ጉዞ ወደ ኢየሩሳሌም። የሳባ ንግሥት የሰለሞንን ዝና በሰማች ጊዜ በግመሎች ላይ ሽቱና ብዙ ወርቅ የከበረም ዕንቁ አስጭና ከታላቅ ጓዝ ጋር ሰለሞንን በኢየሩሳሌም በእንቆቅልሽ ልትፈትነው ዘንድ መጣች። ወደ ሰለሞንም በገባች ጊዜ በልቧ ያለውን ሁሉ አጫወተችው። ሰለሞንም የጠየቀችውን ሁሉ ፈታላት። ሰለሞንም ያልፈታው ነገር አልነበረም። የሳባም ንግሥት የሰለሞንን ጥበብ ሰርቶትም የነበረውን ቤት፣ የማዕዱንም መብል፣ የብላቴናዎቹንም አቀማመጥ፣ የሎሌዎቹንም ሥርዓት፣ አለባበሳቸውንም፣ ጠጅ አሳላፊዎቹንም አለባበሳቸውንም፣ በእግዚአብሔርም ቤት የሚያሳርገውን መሥዋዕት ባየች ጊዜ ተደነቀች። ንጉሡንም አለችው፣ ስለ ነገርህንና ስለ ጥበብህ በአገሬ ሳለው የሰማሁት ዝና እውነት ነው። እኔ ግን መጥቼ በዓይኔ እስካየው ድረስ የነገሩኝን አላመንሁም። እነሆ የጥበብህን ታላቅነት እኩሌታ አልነገሩኝም። በአገሬ ከሰማሁት ዝና ይልቅ ጨመርህልኝ። እነዚህ ሰዎች ምስጉኖች ናቸው፣ በፊትህ ሁልጊዜ የሚቆሙና ጥበብህን የሚሰሙ እነዚህ አገልጋዮችህ ምስጉኖች ናቸው። በአምላክህ በእግዚአብሔር ፊት ንጉሥ እንድትሆን በዙፋኑ ላይ ያስቀምጥ ዘንድ የወደደ አምላክህ እግዚአብሔር ብሩክ ይሁን። አምላክህ እግዚአብሔር እስራኤልን ለዘላለም ያጸናቸው ዘንድ ወዷቸዋልና፣ ስለዚህ ፍርድንና ጽድቅን ታደርግ ዘንድ በላያቸው አነገሰ። ለንጉሡም 120 መክሊት ወርቅ እጅግም ብዙ ሽቶ የከበረም ዕንቁ ሰጠችው። የሳባም ንግሥት ለንጉሥ ሰለሞን እንደ ሰጠችው ያለ ሽቶ ከቶ አልነበረም። የኪራም አገልጋዮችና የሰለሞን አገልጋዮችም ከሴፌር ለሰለሞን ወርቅን አመጡለት። የሰንደል እንጨትና የከበረ ዕንቁም ደግሞም አመጡለት። ንጉሡም ከሰንደሉ እንጨት ለእግዚአብሔር ቤትና ለንጉሡ ቤት ደርብ፣ ለመዘምራኑም መሰንቆና በገናን አደረገ። እንደዚህም ያለ በይሁዳ ምድር ከቶ አልታየም ነበር። እርሷም ለንጉሡ ለሰለሞን ካመጣችው የበለጠ ንጉሥ ሰለሞን የወደደችውን ሁሉ ከእርሱ የለመነችውን ሁሉ ለሳባ ንግሥት ሰጣት። እርሷም ተመልሳ ከአገልጋዩዋ ጋር ወደ ሀገሯ ሄደች። በየዓመቱ ወደ ሰለሞን የሚመጣ የወርቅ ሚዛን 666 መክሊት ወርቅ ነበር። ነጋድራሶችና ነጋዴዎች ከሚያመጡት ሌላ የአረብ ነገሥታት ሁሉ የምድሩም ሹሞች ወደ ንጉሥ ሰለሞን ወርቅና ብር ያመጡ ነበር። ንጉሡም ሰለሞን በጥፍጥፍ ወርቁ 200 አላባሽ አግሬ ጋሻ አሰራ። በእያንዳንዱ አላባሽ አግሬ ጋሻ ውስጥ የገባው የጠራ ወርቅ 600 ስቅል ነበር። ከጥፍጥፍ ወርቅ 300 ጋሻን አሰራ። በእያንዳንዱም ጋሻ የገባው ወርቅ 300 ስቅል ነበር። ንጉሡም የሊባኖስ ዱር በተባለው ቤት ውስጥ አኖራቸው። ንጉሡም ደግሞ ከዝሆን ጥርስ ታላቅ ዙፋንን አሰራ፣ በጥሩ ወርቅም ለበጠው። ወደ ዙፋኑ በሚያስኬዱ በወርቅ የተለበጡ 6 እርከኖች ነበሩ። በዚህም በዚያ መቀመጫው አጠገብ 2
2 የክንድ መደገፊያዎች ነበሩበት። በመደገፊያዎቹ አጠገብ 2 አንበሶች ቆመው ነበር። በ6ቱ እርከኖች ላይ በዚህና በዚያ 12 አንበሶች ቆመው ነበር። በመንግስታት ሁሉ እንዲህ ያለ ሥራ አልተሰራም። ንጉሡም ሰለሞን የሚጠጣበት ዕቃ ሁሉ የወርቅ ነበር። የሊባኖስ ዱር በተባለው ቤቱ የሚገለገልበት ዕቃ ሁሉ ጥሩ ወርቅ ነበር። በሰለሞንም ዘመን ብርቱ ብር ከቶ አይቆጠርም ነበር። በሰለሞንም ዘመን ብር ከቶ አይቆጠርም ነበር። ለንጉሡም ከኪራም ወገኖች ጋር ወደ ተርሴስ የሚሄዱ መርከቦች ነበሩት። በ3 ዓመት አንድ ጊዜ የተርሴስ መርከቦች ወርቅና ብር የዝሆንም ጥርስ ዝንጀሮ ይዘው ይመጡ ነበር። ንጉሡም ሰለሞን ከምድር ነገሥታት ሁሉ በባለ ጠግነትና በጥበብ በለጠ። የምድርም ነገሥታት ሁሉ እግዚአብሔር በልቡ ያኖረውን ጥበቡን ይሰሙ ዘንድ የሰለሞንን ፊት ሊያዩ ይመኙም ነበር። ከእነርሱም እያንዳንዱ ገጸ በረከቱን የወርቅንና የብርን ዕቃ፣ ልብስንና የጦር መሳሪያን፣ ሽቱንም፣ ፈረሶችንም በቅሎችንም እያየ በየዓመቱ ያመጣ ነበር። ሰለሞንም ለሰረገሎች 4000 እንስት ፈረሶችና 12000 ፈረሰኞች ነበሩት። በሰረገሎችም ከተሞች ከንጉሡ ጋር በኢየሩሳሌም አኖራቸው። ከኤፍራጥስም ወንዝ ጀምሮ እስከ ፍልስጤም ምድርና እስከ ግብጽ ዳርቻ ድረስ ባሉ ነገሥታት ሁሉ ላይ ነገሰ። ንጉሡም ወርቁንና ብሩን በኢየሩሳሌም እንደ ድንጋይ የዝግባውንም እንጨት በቆላ እንደሚበቅል ሾላ ብዛት አደረገው። ለሰለሞንም ፈረሶች ከግብጽና ከየሀገሩ ሁሉ ይመጡለት ነበር። የቀረውም ፊተኛውና ኋለኛው የሰለሞን ነገር በነቢዩ በናታን ታሪክ በሴሎናዊውም በአኪር ትንቢት ስለ ናባጥም ልጅ ስለ ኢዮርብዓም ባየው በባለ ራእዩ በኢዮሄል ራእይ የተጻፈ አይደለምን? ሰለሞንም በኢየሩሳሌም በእስራኤል ሁሉ ላይ 40 ዓመትን ነገሰ። ሰለሞንም ከአባቶቹ ጋር አንቀላፋ። በአባቱም በዳዊት ከተማ ቀበሩት። ልጁም ሮብዓም በእርሱ ፋንታ ነገሰ። ምዕራፍ 10 10 ነገደ እስራኤል እንደ አመጹ። እስራኤልም ሁሉ ያነግሡት ዘንድ ወደ ሴኬም መጥተው ነበርና ሮብዓም ወደ ሴኬም ሄደ። የናባጥ ልጅ ኢዮርብዓምም ከንጉሡ ከሰለሞን ፊት ሸሽቶ በግብጽ ይኖር ነበርና ይህን በሰማ ጊዜ ኢዮርብዓምም ከግብጽ ተመለሰ። ልከውም ጠሩት። ኢዮርብዓምና እስራኤልም ሁሉ ወደ ሮብዓም መጥተው እንዲህ አሉት፣ አባት ቀንበር ከብዶብን ነበር። አሁንም አንተ ጽኑን የአባትህን አገዛዝ በላያችንም የጫነውን የከበደውን ቀንበር አቅልልልን፣ እኛም እንገዛልሃለን አሉት። እርሱም ሄዱ፣ ከ3 ቀን በኋላ ወደ እኔ ተመለሱ አላቸው። ሕዝቡም ሄዱ። ንጉሥ ሮብዓም ለዚህ ሕዝብ እመልስለት ዘንድ የምትመክሩኝ ምንድነው ብሎ አባቱ ሰለሞን በሕይወት ሳለ በፊቱ ይቆሙ የነበሩትን ሽማግሌዎች ሰበሰበ። እነርሱም በዚህች ዕለት ለዚህ ሕዝብ ቸርነት ብታደርግላቸው፣ ደስም ብታሰኛቸው፣ መልካም ነገርም ብትናገራቸው ሁልጊዜም አገልጋዮች ይሆኑልሃል ብለው ተናገሩት። እርሱ ግን ሽማግሌዎች የመከሩትን ነገር ትቶ ከእርሱ ጋር ካደጉትና በፊቱ ይቆሙ ከነበሩት ብላቴኖች ጋር ተማከረ። እርሱም አባት የጫነብንን ቀንበር አቅልልልን ለሚሉኝ ሕዝብ መልስላቸው ዘንድ የምትመክሩኝ ምንድነው አላቸው። ከእነርሱም ጋር ያደጉት ብላቴኖች የአባት ቀንበር አክብዶብን ነበር፣
አንተ ግን አቅልልልን ለሚሉ ሕዝብ ታናሺቱ ጣቴ ከአባቴ ወገብ ትወፍራለች። አሁንም አባቴ ከባድ ቀንበር ጭኖባችሁ ነበር፣ እኔ ግን በቀንበራችሁ ላይ እጨምራለሁ። አባቴ በአለንጋ ገርፏችሁ ነበር፣ እኔ ግን በጊንጥ በጊንጥ ገርፋችኋለሁ በላቸው ብለው ነገሩት። ንጉሡም በሦስተኛው ቀን ወደ እኔ ተመለሱ ብሎ እንደተናገረ ኢዮርብዓምና ሕዝቡ ሁሉ በሦስተኛው ቀን ወደ ሮብዓም መጡ። ንጉሡም ጽኑ ምላሽ መለሰላቸው። ንጉሡም ሮብዓም የሽማግሌዎቹን ምክር ትቶ አባቴ ቀንበር አክብዶባችሁ ነበር፣ እኔ ግን እጨምርባታለሁ። አባቴ በአለንጋ ገርፏችሁ ነበር፣ እኔ ግን በጊንጥ ገርፋችኋለሁ ብሎ እንደ ብላቴኖቹ ምክር ተናገራቸው። እግዚአብሔርም በሴሎናዊው በአኪያ ቃል ስለ ናባጥ ልጅ ስለ ኢዮርብዓም የተናገረውን ቃሉን እንዲያጸና ለውጡ ከእግዚአብሔር ዘንድ ነበርና ንጉሡ ሕዝቡን አልሰማም። ንጉሡ ስላልሰማቸው ሕዝቡ በዳዊት ዘንድ ምን ክፍል አለን? በእሴይ ልጅ ዘንድ ምን ርስት አለን? እስራኤል ሆይ ወደ የድንኳኖቻችሁ ተመለሱ፣ ዳዊት ሆይ አሁን ቤትህን ተመልከት ብለው ለንጉሡ መለሱለት። እስራኤልም ሁሉ ወደ የድንኳኖቻቸው ሄዱ። በይሁዳ ከተሞች የተቀመጡት የእስራኤል ሰዎች ግን ሮብዓምን በላያቸው ላይ አነገሡ። ንጉሡም ሮብዓም አስገባሪውን አዶራምን ወደ እነርሱ ላከው። የእስራኤልም ልጆች በድንጋይ ወገሩት፣ ሞተም። ንጉሡም ሮብዓም ፈጥኖ ወደ ሰረገላው ወጣ፣ ወደ ኢየሩሳሌምም ሸሸ። የእስራኤልም እስከ ዛሬ ድረስ ከዳዊት ቤት ሸፈተ።